ለነገሩ አንቺ ምን ታደርጊ? እኔ እንደዚህ መረን የለቀኩሽ። ማን ይሆን ግን እናቴን ሰሞኑን እንደዚህ ያበሳጨብኝ? እናቴ ግን ደህና ነሽ? ወንድምሽ ድርጅቱን ሊረከብ ነው። የምርሽ ነው? በመጨረሻ አባዬ ተስማማ ማለት ነው? በምን ትምህርቷ እንደሆነ ባላቅም ረዳቱ አድርጎ ሊቀጥራት ያሰበው ግን ኑሐሚንን ነው። ዋት? ያቺን ገረድ ነው የናሆም ረዳት ሊያረጋት ያሰባት? በደንብ ገብቶሻል። ያሰበው በሱ ቤት እኮ እነሱም ማቀራረቡ ነው እንዴ። ቆይ አባዬ ግን ምን እየነካው ነው? ምን አለበት ሌላው ቢቀር እኔ ልጁ እንኳን ስራ እንድለምድለት ቢያረጋኝ። ለዚህ ነው ከዚህ በኋላ ስርዓትሽን ይዘሽ አባትሽ እንደሚፈልጋት አይነት ሴት ሁኚለት እምልሽ። ባልፈልግም ያቺ እርጉም ከምትሰራ ቢያንስ ለጊዜው እንኳን እኔ እሞክራለሁ። መቼም ከወንድምሽ ጋር ድርጅት ሄደሽ መዋሉ የምታየው አይመስለኝም። ትምህርቱን እንደሆነ እርግፍ አድርገሽ ትተሽዋል። ቆይ ግን አልገባኝም። ለምንድን ነው ኑሐሚንን ከቤት ማባረር ያቃተሽ? አሁንማ እንደ ድሮ መቆጣትም መጮህም ትተሻል። ኤሚ ምን አለ ማያገባሽን ነገር ትተሽ አድርጊ የምትባየውን ነገር ብቻ ብታደርጊ። ይሄን ሚስጥርማ ማወቅ አለብኝ። እማዬ ኤደን የሚሏት ሚስጥረኛ ጓደኛ አለቻት አይደል? በሷ በኩል አጣራለሁ እንጂ እማዬ ኑሐሚን ላይ ያለ ነገር እንደዚህ አልሰከነችም። ሰው ማስደንገጥ አይሰለችሽም እንዴ? ልብ ቀጥ ቢልልሽስ? ድሮም ልብሽ ቅልጥ የሚልበትን ነገር ነው የመቻጣሁት። አሁን ወደ ገደለው እንግባ። ኑሐሚን እርጉዝ ናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ ባትሆንም ነች ነው የምልሽ። ለቀልድ ጊዜ የለኝም። እሺ ቆይ ነው እንደዛ ብሎ ነገረሽ? አሁን የጠየኩሽን ነገር ብቻ በፍጥነት ንገሪኝ። አይደለችም፣ እርጉዝ አይደለችም። ስለዚህ ውሸት ነበር ማለት ነው። ግን እኮ የናሆም እናት የእርግዝናውን ውጤት ይዘው ነበር አይደል እንዴ? በይ ሰላም እንደምን አላችሁ ውድ የኑሐሚን ድራማ ተከታታዮች። ኑሐሚን ድራማ በጣም የሚያስጠላ አካሄድ ነው እየሄደለው ቢሰውት። በጣም ከጠበቅነው ውጪ ሌላ ነገር እየሆነ ነው ያለው። ምንድነው እየተፈጠረ ያለው ነገር ቢሰብ? አሁንም የኑሐሚን ለቅሶ እንደቀጠለ ነው ቢሰብ። መች ነው ቆይ ኑሐሚን ከዚህ ሁሉ ጭንቅ መች ነው እንደዚህ ማለቃቀሷን የምታቆመው ቢሰብ? በጣም እያሳዘነችኝ ናት። እኔ በኩል እንዴት አያችሁ እስኪ ቤተሰቦች? ብዙዎቻችሁ እንግዲህ ኑሐሚን በጣም እንደምትወዱት ኮመንት ላይ ሀሳባችሁን እየገለጻችሁት ነበርና ኑሐሚን ደግሞ በቅርቡ ደስተኛ መሆን አለባት እያላችሁ ነበራችሁና አሁንም ግን ጭንቀቷ እንደቀጠለ ነው። በጣም ደብሯታል። በባለፉት ክፍሎች እንግዲህ የሚያስጠሉት የሚባሉት ጊዜያቶችን እያሳለፈች ትገኛለች። አሁንም እንደቀጠለች ነው። ያቺ ደግሞ ኤደን ከሷ ምን እንደምትፈልግ ባይታወቅም እስካሁን ድረስ ከሷ መፋታት አልቻለችም። እየተከታተለች እንግዲህ እያስጨነቀች ምናምን ትገኛለችና አሁን ደግሞ በሚያስጠላ መንገድ ከአምራን ጋር ግንኙነት ፈጥራለች። እቺ አምራን እንግዲህ ቀንድ ጠላት ነች ለኑሐሚን። ጠላቷን አንደኛ ጠላቷ ነችና ከዚች ልጅ ጋር አሁን ታራለች ማለት ለኑሐሚን ወጥ በጣም አስጊ ነው። እናም ይህን ሁሉ እንግዲህ በቀጣዩ ክፍሎች ምን እንደምፈጠር ያው አብረን ስለምናይ ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ካላደረጋችሁ ደግሞ ይህን ሳብስክራይብ እያደረጋችሁት ቤተሰቡ ነው። ኑሐሚን ድራማ ክፍል 30 ላይ እንግዲህ በጣም የሚያሳዝኑት ነገሮችን ሳይቷል። ከዛም እንግዲህ የአምራንና የናሆም ጉዳይ ነው። እኔ መጀመሪያ እንግዲህ በጣም ጠርጥሬ ነበር ማለት እርግጠኛም ነበርኩኝ። መጀመሪያ እንግዲህ ሁላችንም አምራን ያረገዘችው ከኤርሚ ነበር የጠበቅነው። እርግጠኛው ሁላችሁም እኔም በበኩሌ አምራን ያረገዘችው ከኤርሚ መስሎኝ ነበር። ግን በመጨረሻ ላይ ተግላብጦች ነው የሆነው። ምንድነው አሁን ዲኤንኤ ምርመራ ተደርጎ አምራን በሆዷ የያዘችው የናሆም ልጅ ነው። ይሄ ማለት ደግሞ ናሆም በምንም ታሪክ ከሷ መፋታበት ፕሮባቢሊቲ በጣም ትንሽ ነው የሚሆነው ማለት ነው። ምክንያቱም
ናሆም እንግዲህ ከሷ ጋር ያለው ነገር ቢያቋርጥም በሆዷ የያዘችው ልጅ የሱ ስለሆነ በባለፉት ክፍሎችም እንግዲህ ናሆም አንዳንድ እያወራ ነበርና ልጁ የኔ ከሆነ የልጁን ሙሉ ኃላፊነት ይወስዳለሁ እያለ ነበር። አሁንም እንግዲህ ሀሳቡን አልቀየረም። በዚህ ላይ ናሆም እንግዲህ በጣም ተመችቶኛል። እኔ ግን ትንሽ ምፈራው ነገር ቢኖር ምንድነው ናሆም ጋር በልጁ ሰበብ ናሆምን እንግዲህ በተከታታይ ልታገኝ ትችላለች። እሱም አሁን እያገኛት ነው ያለው። እቺ አምራን ደግሞ በምንም ታሪክ ከሱ መፋታት አትፈልግም። ምንድነው የምታደርገው? በዛ ያቺ ሰበብ ተጠቅማ ናሆምን የራሷ ለማድረግ ነው ፍላጎቷ። ከቅርብ ጊዜ በኋላ ምሳካላት ይመስለኛል። ውድ ቤተሰቦች ናሆም አሁን ባለበት ሁኔታ ላይ በጣም ተወዛግቧል። መጀመሪያ ዲኤንኤ ምርመራ እንደተደረገ ልጁ የሌላ ቢሆን ከአምራን ጋር ምንም አይነት ግንኙነትም አይኖርም። አምራንም ደግሞ ደፍራ እሱ ጋም አትደርስም። አሁን ግን በሆዷ የያዘችው ልጅ የናሆም እንደሆነ ተረጋግጧል። ከዚህ በኋላ እንግዲህ እሷ ናሆም ጋር የመምጣት ፕሮባቢሊቲ በጣም ከፍተኛ ነው የሚሆነው። ምክንያቱም በሆዷ የያዘችው የናሆም ልጅ ነው። ከቤተሰቦቹም ከናሆም ቤተሰቦቹም ጋርም አሁን እንደውም ጠግባለች ከመጠን በላይ እስከ ቤት ድረስ እየመጣች እያስፈራረች ትገኛለች። እቺ አምራን እንግዲህ ምን እንደምትፈልግ ባይታወቅም አሁን በከባዱ እየሄደች ናት ያለችው። በፍጥነት ካላስቆሙት መጨረሻው ደስ አይልም። እንደ ቤተሰቦች እስኪ በዚህ ዙሪያ ላይ ምን ትላላችሁ? የተሰማችሁ ነገር ሀሳብ አስተያየታችሁን ኮመንት ሴክሽን ላይ የገባችሁ ሀሳባችሁን አስቀምጡልኝ ውድ ቤተሰቦች። ሌላው የምናነሳው ነገር ምንድነው? ኑሃሚን ድራማ ክፍል 30 ካሳየው መሃል የኑሃሚን ነገር ኑሃሚን አሁን ባለችበት ሁኔታ በጣም ተጨንቃለች። እንዳረገዘች ደግሞ አባቷም አያውቅም፣ እርምም ቢሆን እያወቀ አይደለም። አሁን ትንሽ ደስ የምለው ነገር ቢኖር ምንድነው መጀመሪያ እንግዲህ በጣም ደብሯት ነበር። ማለት አምራን እንዳረገዘች ጊዜ ስትሰማ የኤርሚ መስሏት ነበር። አምራን ከኤርሚያስ እንዳረገዘች ነበር የመሰላት ማለት ነው። አሁን ግን አምራን ከናሆም ናረገዘችው። ይህ እንግዲህ በጣም ደስ ይላል። ምክንያቱም ኤርሚ ስቲል ነው በሷ ምንም አይነት ተስፋ መቁረጥ እየታይበት አይደለም። እስካሁን ተስፋ አልቆረጠም በሷ። እንደዛ እያመናጨቀች እያንቋሸሸችም ቢሆን ተስፋ በሷ መቁረጥ አልቻለምና ይሄ ኤርሚ እንግዲህ ተስፋ ያልቆረጠው ኤርሚ እንግዲህ ብዙ መስዋዕትነት እየከፈላት ነው ያለው። እዛ ቤት ገብቶ ሰራተኛ ሆኖ ሹፌር ሆኖ እያገለገለ ያለው እንግዲህ ለሷ ብሎ ነው፣ እሷን ለማግኘት ስል ነው ይህን ሁሉ መስዋዕትነት እየከፈለ ያለውና ይሄም እንግዲህ ደስ የሚለው ምንድነው ምኑ ጋር ነው? አሁን ኑሃሚን ካረገዘች ያው ግዴታ ወደ ኤርሚ ጋር ትመለሳለች የሚል እምነት አለኝ። ምክንያቱም ኤርሚ እስካሁን ድረስ ስላልተዋት እሱ ጋር ትመለሳለች የሚል እምነት አለኝ። እስኪ በዚህ ዙሪያ ምን ትላላችሁ? ኑሃሚን ወደ ኤርሚ ትመለስ ወይስ አትመለስ? እስኪ ሀሳባችሁን ኮመንት ላይ የገባችሁ አስቀምጡልኝ ውድ ቤተሰቦች። ሌላው ክፍል 30 ላይ በጣም እኔ የተመቸኝ ነገር ብኖር ኑሃሚን እርጉዝ እንደሆነች ስትሰማ ጊዜ እንግዲህ በጣም የናሆም እናት በጣም ደስ ብሏት ነበር። ምክንያቱም ኑሃሚን ያለ ምንም ድርድር ከዛ ቤት ጠራርጋ ለማስወጣት፣ ነገር ግን በስተመጨረሻ ለሷም አልተሳካላት። ምክንያቱም ከሷ ከኑሃሚን ምስጢር የባሰ ምስጢር አላት። እሷም እንግዲህ ምንድነው የናሆምን አባት ከማግባቷ በፊት ውጪ የወለደችው ዳግም የሚባል ልጅ አላት። ይሄን እንግዲህ ከኑሃሚን ውጪ እዛ ቤት ማንም አያውቅም። በጣም ደስ የሚለው ነገር ማለት ነው። ምንድነው የኑሃሚን ምስጢር እሷ ይፋ ካረገች ካወጣች ኑሃሚናም ደግሞ ስለሷ ምስጢር ታወጣለች። በዚህ ላይ ተጎጂው ማን ነው? አንደኛ የናሆም እናት የኑሃሚን ምስጢር ካወጣች
ኑሐሚናን ከቤት ከማስወጣት ውጪ ሌላ ምንም አይነት ኑሐሚን ላይ የምታረርሰው ነገር የለም። ነገር ግን ኑሐሚና ደግሞ ያን ምስጢር ካወጣች የእሷ ህይወትም የቤተሰብ ሁኔታም በጣም ከባድ ደረጃ ላይ ነው የሚሆነው። ሶ ምንድን ነው የምታደርገው አሁን? በቃ ሁለቱም አንድ እኩል ሆነው ያለውን ነገር በንግግር መፍታት ነው። አሁን እንግዲህ ተስማምቷል። በጣም እንደውም ኑሐሚና እያስፈራረቻት ናለችው። በባለፈው ክፍል እንዳያችሁት ከሆነ በጣም በሷ ላይ እያወራች ነበር፣ እጅ እንደውም እያነሳች ነበረች። እና ይሄ እንግዲህ በጣም ደስ ይላል። በዚህ የተነሳ እንግዲህ ያቺ ልጅም የእናቷን ምስጢር ለማወቅ በጣም ጓጉታለች። ምክንያቱም ኑሐሚና ቤት ውስጥ እንደዚህ ስትሆን አይታ አታውቅም። እናም እናቷም ደግሞ ለኑሐሚን ኑሐሚናን በጸባይ ስታናገር ከኑሐሚን ጋር ቆማ ስታወር አይታ አታውቅምና አሁን ግን እየሆነ ያለው ነገር እሷን በጣም አወዛግቧታል። ከዚህ የተነሳ እንግዲህ ምንድነው ምርመራ ልጀምር ነው በዚህ ጉዳይ ላይ ማለት። እቺም እንግዲህ የምታውቀው የእናቷ ጓደኛ አለች። እሷ ጋር ሄጄ አጣራለሁ እያለች ትገኛለች። እቺም እንግዲህ ሄዳ ካጣራች በራሷ ላይ ልደርስበት ትችላለች። ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች፣ ሌላው በጣም ደስ የምለው የአቶ ሌኩን ኑሐሚናን የናሆም ረዳት ለማድረግ ነበር ሀሳቡ፣ ግን የሚሆን አይመስለኝም። በጣም ያሳዘነኝ እኔ በጣም የደበረኝ ፓርት ብኖር ይሄ ነው። አቶ ሌኩን እያደረገ ያለው ነገር ምንድን ነው? ኑሐሚናና ናሆምን ለማቀራረብ በጣም ጥረት እያደረገ ነው፣ ግን በስተመጨረሻ ለሱም ምሳካለት አልተሳካለትም። ናሆም እንግዲህ ከእሷ ጋር ባይዟይ ናሆም ምንም አይነት ችግር የለም፣ ከእሷ ጋር መስራትም ሆነ መኖርም ችግር የለውም። ግን እንዳወራው ከሆነ እኔ የማልፈልገው ነገር ለማድረግ እንዳታስገድደኝ እያለ ነበር ባለፈው ክፍል። ይህ እንግዲህ በጣም ደስ የሚል ልጅ ነው፣ እኔ ተመችቶኛል። እና በዚህ ሰዓት እንግዲህ የኑሐሚን ነገር በጣም አሳሳቢ ደረጃ ላይ ነው የሚገኘው። ውድ ቤተሰቦች፣ ይህን ሁሉ እንግዲህ በቀጣዩ ክፍል ምን እንደምፈጠር አብረን የምናይ ይሆናል። ውድ ቤተሰቦች፣ እስከዛው ድረስ ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ። ውድ ቤተሰቦች፣ በቀጣዩ ክፍል እስክንገናኝ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ። ቻው።